ጸሎት ከፈጣሪያችን ጋር የምንነጋገርበት ድልድይ ነው። ነገር ግን ጸሎታችን በእግዚአብሔር ዘንድ ተቀባይነት እንዲኖረው እንዴት መጸለይ እንዳለብን እናውቃለን? ዛሬ በታላላቅ የቤተ ክርስቲያን መጻሕፍትና በቅዱሳን አባቶች ትምህርት መሠረት ያንዳንዱ ክርስቲያን ሊያውቃቸው የሚገቡ 10 ዋና ዋና የጸሎት ሥርዓቶችን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጸሎት ሰው ከልዑል እግዚአብሔር ጋር የሚነጋገርበት ምስጢር ነው። ልክ አንድ የተበደለ ድሃ በንጉሥ ፊት ቀርቦ እንደሚጮህ ሁሉ እኛም ወደ ፈጣሪያችን የምንጮህበት ድምፅ ነው። ጸሎት ላደረገልን ሁሉ እያመሰገንን ለሚመጣው ደግሞ የምንለምንበት ድልድይ ነው። ዛሬ ከእግዚአብሔር ጋር በምንገናኝበት በዚህ ጸሎት ላይ ልናውቃቸው የሚገቡ 10 ወሳኝ ነጥቦችን እንመለከታለን። የመጀመሪያው በፍጹም እምነት መጸለይ ነው። ጸሎታችን በፍጹም እምነት ሊሆን ይገባል። እግዚአብሔር በእምነት የምናቀርበውን ጸሎት ይቀበላል። ጥርጥር ግን ትልቅ ጠላታችን ነው። መጽሐፍ እንደሚል አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ ይለናል። ሁለተኛው በቅንነትና በንጹህ ልቡና መጸለይ ነው። ልባችን ከቂምና ከክፋት ማጽዳት ይኖርብናል። የቂመኛ ሰው ጸሎት በእሾህ መካከል እንደወደቀ ዘር ነውና እግዚአብሔር ጸሎታችንን እንዲቀበል በቅን ልቦና መቆም ይገባናል። በህብረት ለጸሎት በምንቆምበት ጊዜ ሐሳባችንን ሰብስበን በአንድ ልብ መጸለይ ያስፈልገናል። ቅዱሳን ሐዋርያት በጰራቅሊጦስ ዕለት በአንድ ልብ ሆነው ሲጸልዩ መንፈስ ቅዱስ እንደወረደላቸው። በጸሎት ጊዜ በእግዚአብሔር ፊት መቆማችንን በማሰብ በመፍራትና በመንቀጥቀጥ ሆነን በማስተዋል ልንጸልይ ይገባል። በጸሎት ጊዜ ሙሉ ጤነኛ ከሆንን በእግራችን ቀጥ ብለን መቆም ይገባናል። ቅዱስ ዳዊት በመዝሙሩ በማለዳ በፊት እቆማለሁ እንዳለው ጸሎታችንን ከቤተ ክርስቲያን ውጪ በምናደርግበት ጊዜ ፊታችንን ወደ ምስራቅ ልንዞር ይገባናል። ጌታችን ኢየሱስ ክርስቶስ በዳግም ምጽአቱ በምስራቅ ይገለጣል ተብሎ ተነግሯልና ቤተ ክርስቲያን በሌለበት አካባቢ ፊታችንን ወደ ምስራቅ አዙረን እንድንጸልይ የቤተ ክርስቲያን ሥርዓት ያዛል። ለጸሎት በምንቆምበት ጊዜ በትምህርተ መስቀል ማማተብ አስፈላጊ ነው። በመስቀል ምልክት እናማትባለን። ከላይ ወደ ታች ማማተባችን ክርስቶስ እኛን ለማዳን ከሰማያ ሰማያት መውረዱን ከድንግል ማርያም መወለዱን የምንረዳበት ሲሆን ከግራ ወደ ቀኝ ደግሞ ነፍሳትን ከሲኦል ግራ ወደ ገነት ቀኝ የመመለሱ ምሳሌ ነው። በእግዚአብሔር ፊት ቆመን ስንጸልይ ቅዱስ ጳውሎስ ሰዎች ሁሉ ያለ ጥርጥር እጃቸውን አንስተው ሊጸልዩ እወዳለሁ እንዳለ ሁሉ እጃችንን ዘርግተን መጸለይ ይገባናል። ጸሎት ስንጀምርም እንዲሁም ስንጨርስና ስግደትን የሚያነሱ አረፍተ ነገሮች ሲመጡ መስገድ ይገባናል። በጸሎት ጊዜ ዓይናችንን ወደ ላይ በማንሳት ልንጸልይ ይገባል። ይኸውም ጌታችን አልዓዛርን ሲያስነሳ ዓይኖቹን ወደ ላይ አቅንቶ እንደጸለየ እኛም ዓይኖቻችንን ወደ ላይ አንስተን መጸለይ ይኖርብናል። ውድ ቤተሰቦች ለዛሬ ያዘጋጀንላችሁ 10ቱ የጸሎት ሥርዓቶች እነዚህ ነበሩ። ጸሎት ከፈጣሪያችን ጋር የምንገናኝበት የሐር ክር ነውና እነዚህን ሥርዓቶች ጠብቀን በመጸለይ የበረከቱ ተሳታፊ እንድንሆን የእግዚአብሔር ቸርነት ይርዳን።